No, we don't have that. We don't have that here. ካለ በለዚያ አንጫወት እንደውም ዜግነት ነው እንቀይር Vaya. Yo. ጀማ ክብር ሰላምታዬን ያቀረብኩኝ እንኳን ደህና መጣችሁ ወደ ሊልስ ፋሚሊ ለማለት ወዳለው It's me your boy Only Pump and this is የእናቱ ልጅ ሪአክሽን ነው። ሁላችሁንም እንኳን ደህና መጣችሁ ወደ እናቱ ልጅ ሪአክሽን በድጋሚ ለማለት ወዳለው ዛሬም ደግሞ ያበዱ ገራሚ ቀውጢ በንግ የሆኑ ቪዲዮዎች ተሰብስበው ተዘጋጅተው ተመልሰን ተከስተናል ማለት ነው። እንግዲህ ሩዋንዳ ነው የምናደርገው ሩዋንዳ ነው ብላችሁ በቃዳ እዚህ ቤት አዲስ የሆናችሁ ይሄን ቤት ለመጀመሪያ ጊዜ የምትመለከቱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሼር ሰብስክራይብ በማድረግ እንግዲህ የዚህ ውብ ድንቅ ፋሚሊ ቤተሰብ መሆን ይችላሉ ማለት ነው። ኤኒ ቪዲዮ እንድሰራላችሁ የምትፈልጉት ኤኒ ቪዲዮ ላይ እኔ ሜንሽን ማድረጋችሁን እንዳረሱ የቲክታክ እና የኢንስታግራም ዩዘር ኔምን እዚህ ጋር አስቀምጥላችኋለሁ። ሁሌም እንደምንለው ሰላም ሄላ ሄሎ ሳኒዬ እኔ አባት አቤት ማልበል ከጣው ነኝ ሳኒዬ ያወከኝ ከጣው አላወኩም እንደውም ባለፈው በፍጥነት ስታሽከረክር የቀጣው ትራፊክ እንዴ ከተኛ አንተና እንዴ ለባከ አለውልህ ሳሚዬ ምን ነው ጠፋኩ እንጂ ጠፋብረ በጣም እንጂ አስጨነቀኝ አይ ከተኛ አስጨነቀው አይደል ምን እባክህ ትንሽ እኮ ግሬን ወለ ምድሮኝ ቤተኒችን እኔን ይወልምመኝ ሳሚዬ ምን ነካብኝ ካልሆነ አንድ ሁለት ትክል ይዤ መጥቼ ልጠይቅህ እንዲህ መግዣ ብሩን ላክልኝና አረ ይሻላል ችግር የለውም ይኸው ቅቅልማ አሁን ሚስቴ ሰርካ እንዴ እየበላሁ ነው የማወራ ኧረ እባክህ መረቅ አለው እንዴ መረጥ ቢሉ መረቅ መሰለህ ሆዴን አስጮክም እንትን አይ አሪፍ ነው እና እኔማ መንጃ ፈቃድን ልመልስልህ ብዬ ነበር ይደወልኩት አይ እስኪ ተጣፉን አልከፈልኩም ሄጄ ልክፈልና በዛው ዝዳለው ብዬኩ ኧረ እንዲህ እግርህን ተሰብረህማ አትሰጣይ ወይኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ ማለት የምላከውን ሳሚዬ ቲክቶክ አንለመችም የንግድ ባንክ ነው እንጂ የንግድ ባንክ የአቢሲኒያም ከሆነልኝ ወይስ ዳሽን ይሻላል የዘናም ባንክ የለ ችግር የለውም አሁን እከፍታለሁ ይክፈታቡ ምን አልከኝ አይ ተወው ዛሬ ሂጅ እከፍላለሁ አንተ ምን አለ እኔ ብከፍልልህ ችግር የለውም እንግዲህ ያታስ አይ እንግዲህ ላክልኝ ብያለሁ ልክፈልልህ እንዴት በሪድ ነው እንዴ እንግዲህ እኔ አታስጨንቀኝ ለራሴ ቅቅል ካየሁ 2 ሳምንት ሞላኝ እና እኔ ምን ላድርግ እንዴት ምን ላድርግ ትልኛለህ ያወቅከው ክፉኛ ስለሚደኝ አሌክስ ነው ዲጭራሽ አንተ ሰውዬ እኮ እኔን ተማምነህ ነው ቢስራ የጀመርከው እንደውም አሁን ክፍለ ሀገር ልሄድ ነው ከዚህ በኋላ አታገኘኝ ምን እንዴት መቼ እንዲህ ማጉዳት ሰራኝም አንተን ተማምኜ እኮ እቁብ ጀምሬያለሁ የመድኃኒዓለም ያን ሳላውቀው ሁለት ቤተሰብ እያስተዳደርኩ ነው ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ ብሮ እንዴ ጭራሽ ቤት ለቤት ጀመራችሁ እየደወላችሁ ቅቅል ይገዛለን ያሳዝናል ወዴት ነው እየሄድን ያለ ነው ትላለህ ወዴት ነው እየሄድን ያለ ነው ያሳዝናል በእውነቱ ከሆነ ያሳዝናል እንዴ ቅቅል ካልገዛልኝ ደውለው that's crazy ቅቅል ካልገዛልኝ ይከብዳል የምር ነው የሚከብደው በጣም የሚጨማልቁ ህጻናት ብሮ አይችሉትም እንዴ ምንድን ነው ተው ቤቢ ተው እሺ ፈነቅታለሁ ተው ጣለው ፈነቅታለሁ እምቢ ትመታኛለህ ተው ጣለው እምቢ ፈነቅታለሁ እንዴ ፈነቅታለሁ ተው አንገዳይ ወይኔ ለትንሽ እኮ መታኝ ነበር እንደዚህ አይደረግም እሺ ሂድ ከዚህ ምን አርጎ ነው ይሄ እንዴ በድንጋይ እኮ ለትንሽ ነው ይሳተኝ አረ እኔንም እንዲሁ ነው ሰሞኑን እንደው እየመጣኝ ነው እስቲ ምከርልኝ እንደው አንተ ከቻልክ በቃ ተጫወቱ እኔ ኩሽና ነኝ ተጫወቱ እሺ ኧረ አይደብረኝም እሺ ና ስልክ ጌም ላጫውት ና ቀረብበል እት አባክ ነፈና አንተ እኔ ጨምላቃ ህፃን አልወድም ቴሬ በዝባም እንደል ውስጥ ደብኩር ላት እግዚአብሔር
ከዛ ደስ ይላል። ከዛ ሲያለቅሱ መስማት ራሱ ትልቅ ደስታ ነው ማን በስ ሲጨንቁ እኮ። ከዛ ደግሞ እናትየው ካየች ቶ ልጅ ነው ይጮት እየወጋ እኮ ነው ያለቅሳል። የሆነ ነገር ደግሞ ቶ አትቀቦ ያለቅሳል ትባለ ብሎ ነገር የለም ላጥ ቀልድ ነው እንዲያዝ ነው። እዚህን ሰፈር ሁኔታ ለምን በድሮ በሚታወቅ ጨዋታ አልነግርህ። ይሄን ታሪክ ልታውቀው ትችላለህ። ይሄ አንድ ሰውዬ በጠጅ ሱስ ምክንያት ተቸግሮ ከሚስቱና ከቤተሰቡ የተጣላው ከማስጠንቀቂያ የተሰጠው ሰውዬ ከስራ የሆነ ቀን ምርር ብሎት እኔ እንደ በጠጅማ እንዴት እመራለሁ ሱስ እንዴት እኔን ያዘኛል አለ። በቃ ዛሬ አለ ሁሉ ጊዜ ሲሄድ ከቤቱ በፊት 3 ተርታው ጠጅ ቤቶች አሉ እንቅፋት 3ቱንም ተሳልሞ ነው ወደ ቤቱ የሚገባው። የዛን ቀን በቃ ዛሬ አለ የመጀመሪያውን ጠጅ ቤት አለፈል። በቃ ሰው አይረዳም ማለት ትችላለህ ሁለተኛውን ጠጅ ቤት ቀላል እኮ ነው። አንዳንዴ አፈጻጸም ነው ችግሩ አለ። ሁለተኛውን አልፎ ሶስተኛውን ጠጅ ቤት አያልፈውም። ጎበዝ ይህን ድልማ 1-2 እያልን የምናከብረው እናሳ እንዴ 1-2 እየተባለ የሚከበረው 2-3 ብለን አልፈን ከዛ ወደ ኋላ ይመለሳል ማለት ትችያለሽ እኮ ማን ይሄ ሰቷል የምር በደንብ በሌሳቶ በደንብ እናንተ ፓርላማው ሌላ ታሪክ ውስጥ ገብቶ የለም ስፔሻሊ ይፈዛል። በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል ጀሊት ወገኝ የሰነቀደ በስማን ቅዱስ ማልቱ ሲዘናል የማዕድን ሚኒስቴር አፍንጫ ውስጥ ያጫውታል። ጣቱ ውስጥ አፍንጫ አለ ያባብሏል። እንደ ልጅነቱ ደግሞ ቢቀምሳል። እኔ ለራሱ አሁን ቀመሰ እግዚአብሔር እንደ ችኔነቱ ይሄን እኮ ጠረጴዛው ስር እየቀረ ኧረ ገደላችሁኝ። ኧረ ቀስ አይንህን እንዳትወጋ። ኧረ ተውኝ። ይሄ ደግሞ የማንን ብሔር ወክሎ ነው አፍንጫው የሚበረግ? ጠቃጠቆ ስልክ ቢሆን እኮ 3 ቦታ ደውሎ ነው። አዳዴ ግን ይሄ እንትን ላይ የሚቀመጡ ሰዎች እንደዚህ ፓርላማ ስልጣን ላይ ምናምን የሚቀመጡ ሰዎች ዝም ብለው አይ ቲንክ አድዋን ሳይዲስ የለውበትም ላይክ እዛው ጨረሱ። እኔ ከደሙ ነፃ ነኝ። እኔ ምንም የማውቀው ነገር የለም። ከደሙ ንጹህ ነኝ። እሱን ስትገረፍ ታወራዋለህ። እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት ያለኝ እንዲህ ነው የምመርግለት። መጌ አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ታረጋላችሁ ፎሎ ሰብስክራይብ ታረጋላችሁ። ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው ጎበዝ። ምንና አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ
ይህን አካውንት ፎሎ አርጊ። አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም። ሰብስክራይብ ይደረግ። እያንዳንድሽ ሰብስክራይብ አርጊ። ምን ትጠብቂያለሽ? እያየሽ ነው። እዚህ ደርስሻል። ሰብስክራይብ አርጊ። እናመሰግናለን። ላይክ አርጊ። አዎ እንደሱ። ቴንክ ዩ። የድሮ 100 ብር እና የዘንድሮ ልዩነቱ አንተ እኔ የድሮ 100 ብር ሰርቄ የማረገው ነገር ጠፍቶኝ ለሆነ ለሰፈር ትልቅ ልጅ ሳሳየው እጅጌታ መጣ 100 ብር ምናምን ብሎ እኔ እኮ የሆነ መፍትሄ እንዲፈጥርልኝ ወይ ዝርዝር እንዲያደርግልኝ እኔ ሐሳቤ ወይ 90 ወስዶ 10 ብር ቢሰጠኝ ህይወቴ ቀለለ። የ10 ብር ነገር መግዛት አቃለሁ። የ100 ብር ግን አላቅም። በቃ 100 ትልቅ ነው አረንጓዴ ነው ምናምን። ከዛ ሄድንና ምናምን ማጋ ነው ምናምን ብሎ ወሰደኝ ሴትዮዋ ጋር። ከዛ 100 ብር ምናምን ሳሙት ሳማረጉት። አንተ ለናት አንተ ምንድነው ግን በስመ አብ ያለው ስሜት እኮ እግዚአብሔር በቃ ምንም ነገር ነው ማታረገው። ትፈራለህ እና ደግሞ እንዳለውም በቃ ትልቅ ነው 100 ብር ማለት ትልቅ ነው። በቃ አስበው ደግሞ ድንጋጤ ማለት ምናምን ነገር በዛ ላይ አትጨርሰውም። ምን እንደምታደርገው ግራ ነው የሚገባ። ጋድ ያውኗን ግን ወስደ የሆነ ነገር ስትላት አልቃለች። ምንም የሆነ ሳፈልግ ምናምን ነገር አልቋል። ዳስ ክሬዚ ይቸበቸባል። ዛሬ እቺ ቋ መጣሽ ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው። ጠንቀቅ እያላችሁ ኧረ እንዳታስብሽ እንኳን እኛ አንቺ ሴቷም ሸጣሽ ወገን ነገራት። አቡሽ እስቲክ ነው እስቲክ ማማ ጥጦ ባዬ አረ አባ አይደለም አሁን ዲያተ ይሄ ዛፓ ነገር ነው። ነገር ነው ሲቪል ነው። አንተ ምልክት እየሰጠን አይደል እንዴ? አረ አንተ ኢየሱስ ነገር ነው። አይኑ ራሱ ያስታውቃል እንዴ? ባዬ ያስፈልጋል። አረ አለቃ ዝበል ማረሚያ ቤት ታወሩታላችሁ እኮ አንተ እንዴት ታወቁብን እንዴ? አደባባይ አስተታወቁብን እንዴ ባባሉ ደግሞ ጦ አባባላ ይለያል። የእነዚህ ልጆች እንትን ክሬቲቪቲ ጋድ ኔክስት ሌቭል፣ እግዚአብሔር ኔክስት ሌቭል። በቃ ጭራሽ ነው እንትን ማትለው ጭራሽ ማርያምን በቃ they're so good ጋር ፕሮማክስ ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ አልተግባባንም። ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ ትነግረኝ ነው ተረዳኝ። ታዲያ መልጭ ያላሽ ቁጭ በል በቃ። ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። በጣም ነው እንዴ እንደዚህ የቸገራችሁ? ገና መልእክተኛው ሲባል ማን ሁሉ ብሮ ተንበርክኳል። ያው እንዳያችሁት የተሻለ ለመጫወት ሞክረናል። በተለይ ደግሞ ጨዋታው ከመጀመሩ በፊት ያሟሟቅ ነውና ጨዋታው ካለቀ በኋላ ገብተን የተኛ ነው ነገር አይረሳኝም። ያው መሀሉ አይነገርም። ያው አጨቅጭቁ። ሌላው ጥያቄ ምንድነው? ተጫዋቾቹ ኳሱን ትተው ዝም ብለው ሲሮጡ ነበር ሜዳ ላይ ያየናቸው። የተፈጠረ ችግር ነበር ቢያስረዱ። አዎ ያው ኢትዮጵያውያን እንደመሆናችን መጠን ብዙዎቹ ተጫዋቾች የሚያውቁት ለሩጫ እንዲሄድን ነው። ለዛ ነው ዳኛው ፊሽካ በደፋ ቁጥር ትራክ ሲዞሩ ነበር። እኔ ነኝ በግድ እየሰበሰብኩ ወደ ሜዳ ስከታቸው የነበረው። ያው ብሬንስቶርሚንግ ለኳስ እንደመጡ ለኳስ ሜዳ ውስጥ እንደሚገባ ትንሽ ብሬንስቶርሚንግ መሰራት አለበት። የሚቀረፍ ነው። ከ50 ከ60 ዓመት በኋላ ይቀረፋል የሚል ግምት አለኝ። የመጨረሻ ጥያቄ አንዴ መጨረሻ
ታዲያ እግር ኳሳችንን ለመታደግ ታዳጊዎች ላይ እየተሰራ ነው ወይ የሚለውን በዛው አያይዘው ቢመልሱ። ባለቀ ሰዓት ነው ጥያቄን ያነሳው። እግር ኳሳችንን ለማዳን ታዳጊዎች ላይ በጣም በትኩረት እየሰራን ነው። በተለይ ከ60 ዓመት በታች ታዳጊዎች ላይ እጅግ አመርቂ የሚባል ለውጥ እያየን ነው። ብዙዎቹ እግራቸው ላይ ትንሽ ችግር፣ ወገባቸው ላይ ችግር አለ እንጂ እግራቸውን ኳስ መምታት አይችልም እንጂ ብዙዎቹ በጣም በሚደንቅ አቋም ላይ ነው ያሉት። እንሞክራለን። ማጠቃለያ ሀሳብ ሊያስተላልፉ የፈለጉት ነገር ካለ ድሉን ልስጦት። ያው ማስተላልፈው ዋና መልእክት ቢኖር አበሉን የት ነው የምንወስደው? የባለፈውም አልተሰጠን ካለ በለዚያ አንጫወት። እንደውም ዜግነት ነው የምንቀይር። የምርላ በቃ እኮ የኢትዮጵያ እግር ኳስ ያበቃለት አርቲስቷን አምጥተው እንትን ሲያደርጓት ነው። በቃ የዛኔ ያበቃለት የኢትዮጵያ እግር ኳስ። ከዛ በኋላማ ምን ዝም ብለን ነው እኮ የምናየው። በጣም ነው የሚያስጠላው። በጣም ሰላም አላገጠብን እኮ ዝም ብሎ ሙድ ይዞብን ነው የወጣው። በጣም ያሳፍራል። ብቻ ያስጠላል። ማይኩ እንቆቅልሽ ማወቅልህ አባትየው ጥቁር ልጆቹ ነጫጭ። እቺ ባለጌ ማጣበታለች። ክሬቲቪቲ በስመ አብ። የገባው ገብቶታል፣ ያልገባው ደግሞ ተጋብቷል። እንግዲህ የገባው ይስቃል፣ የገባው ብቻ። እሺ ራስ ያማን አሌክስ ይባላል። በደንብ እንትን እያልክ አብራራል። ከዚህ ምን አይነት ድርጅት ይሰራል? ከዛ አልሰራውም። የሆኑ ታይሞች ላይ አልሰራውም። አስራ መስራት እንዳለ ማን አልሰራውም ማለት ዋናው ላቡ አሁን እቺ ነገር አሁን ካምፓየር ላይ ምናምን ነገር ሆነ ብንጫወት። እሺ እዚህ ድርጅት የምዳለን አንተ ስም ፈቃዱ አይደለም እንዴ? የምትደውለው ራስ ቤቲ ናታ፣ ዘመዴ ናት። ቤቲ አሁን እዚህ ሴክሬታሪ አይደለች? ሰላም ያክስቴ ልጅ ናት። ይሄ አለቃ ማለት ነው። እሱ አጎቴ ነው ማለት ይሄ ምንም ከዘመድ ውጭ የሚሰራ ነገር የለም። ይሄ ፕሮግራም ግን አሪፍ ነበረ። ለምን ቆመ? እግዚአብሔርን ካስከፈ ያው ቶሚም ሌላ ቦታ ምናምን ነገር እንትን ብላ ነው እንጂ አሪፍ ፕሮግራም ነበር። ማርያም ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይጠቀኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደ ግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማካጨው። እንዳትጠቅ ሊበላ ግደሉኝ። አብሬያችሁ ነው የምሞተው እንጂ አትበሉኝም። ግደሉኝ። ዘላለም ትንሽ የመርሳት በሽታ ገጥሞት እና ያው የማስታወስ ችሎታው እንዲመለስ እርሶ ጋር ይዘው ይመለሳል። አንድ ወር ጊዜ ብቻ ታገሳላችሁ፣ ይመለሳል። አረ ፋዘር አንድ ወር ጊዜ እንዴት አባቴ የሆኑት ጊዜው ትንሽ የደብን ቀረብ ላይ ያደርጉልን አይችሉም። እርሶ ምን መሰሎት የጠፋበት
የጠፋብን ብር 25 ሚሊዮን ብር ነው። በስመ አብ ወልድ ያስበላል። ጭራሽ ጠንቋይ ራሱ በስመ አብ ሞላሉ። ጠንቋይ ለራሱ አቅም የሚባለው ይሄ ነው። ለራሳቸው ራሱ ያቁማል። ሌላ ፋዘር ያስፈልጋቸዋል። ለፋዘሩና ቲክቶክ ላይ እኔ ብቻ ቀላጅ ያሉ መስለኝ። በጣም ብዙ ናችሁ ለካ። በጣም ጠዋት በሌሊት ሲያንቀለቅለኝ ቲክቶክ ላይ ገባ። አንዷ ምን አለች? ደስ ብሎኛል ይሄው 3 ወር ነው ይላሉ። ነገር ምንድን ነው ብዬ ግብት ስል በቃ ይሄው 3 ወር ነው አሁን ቀረፋ ጠጥቼ ነው ያረገዝኩት ብዬ ወደ ውስጥ በደንብ ገባው። አንደኛዋ ደግሞ ቁርንፉር ጠጥቼ ነው 21ኛው ቀን ይዤ። ኧረ ተው እኛን ብሎክ አድርጉና እናንተ በሉ። በእናንተ የተነሳኛ ድንጋይ እየተወረወረብን እኮ ነው። ኑሮ እየተወደደብን እኮ ነው። እሱ የሚሰጠውን ጭራሽ ለቀረፋ ሰጣችሁ። አሁን አስባችሁታል? ሲያድግ ልጁ እንትና ቀረፋ ልትባል እኮ ነው። አይ ትጫወታላችሁ፣ በእውነት ትጫወታላችሁ። በእውነት እንደው አንድ ሁለት ልጅ ቀረፋ እንደው አንድ ሁለት ልጅ ሌላ ታሪክ ውስጥ ገብታችኋል። አንዷ ደግሞ መሽለት ነው ያ እኔ ፈጣሪ ሴት ነኝ አለች። ላጠባረግ ነበር። እግዚአብሔር የደነዘሽ ከንቱ እሽ ምን ነች? በእናታችሁ ኧረ ተው እንኑርበት። ኧረ calling Ethiopian restaurant during ጾም to ask for some pork? Really? Okay. Yo, I've been seeing everybody doing this challenge where they call a restaurant and then ask for some pork. So I'm about to call an Ethiopian restaurant right now and asking for some pork. So let's see how this goes. Thanks for calling. How may I help you? Hey, I was just wondering, can I order some food for pickup? Yeah, sure. What do you want? What do you guys have on the menu? We have everything. Okay, everything. You know, ጾም ስለሆነ like I want something that's ጾም. Yeah, sure. What do you want? Okay. Okay, so I want like alicha what? Ashi. Yeah, and then you know, can I get doro what just without the doro? Doro, you want the doro? So you want ጾም እና ፍስክ? Yeah, but I want you to add pork in there instead of the doro what? I want it to be asama what? No, we don't have that. We don't have that here. Yo, I couldn't do it, bro. I couldn't do it. Bro, that is crazy. like ጭራሽ ያልጠበኩት እግዚአብሔር ጭራሽ አልጠበኩም። like ጭራሽ ማለት ነው ጭራሽ። Oh, this is crazy. Oh, hell no. Like, we don't eat porks, bro. Yeah, pork አምበላምና በስመ አብ ወልዳለች። ኦኬ ጋይስ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። I hope ከኔ ጋር ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ እንግዲህ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ይቆዩ። አብራችሁኝ ስለነበራችሁ ሁላችሁን በጣም አመሰግናለሁ። እኔም ብላችሁ ስለመጣችሁ ክብረት ይስጥልኝ ብያለሁ። በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምንለው ፒስ አውት።